ጴጥሮስና ዮሐንስን ወደ ቤተፋጌ በደረሱ ጊዜ ከፊታችሁ ወዳለች መንደር ሂዱ፣ አህያና ውርንጭላይቱ ታስረው ታገኛላችሁ፣ ሂዱና ፈታችሁ አምጡልኝ። ማንም አንዳች ቢጠይቃችሁ ለምን ትፈታላችሁ ቢሏችሁ ለጌታ ያስፈልጉታል በሉ ብሎ ጌታ ደቀ መዛሙርቱን ልኳል። ዛሬ ይሄንን ነው የምናስበው። የመፈታት ቀን ነው ዛሬ የተናቁ 3 ነገሮች የከበሩበት ቀን ነው። ሆሳዕና ብለን ስናከብር ክርስቶስ ሊሰቀል 1 ሳምንት ስትቀረው እጅግ በሚገርም ሁኔታ በሰው አይምሮ የተዋረዱ የተባሉትን ሁሉ ከፍ አድርጎ በሰዎች ፊት እርሱ ወደ መስቀል የወጣበት ሳምንት ነው። በመጽሐፍ ቅዱስ እንደምንመለከተው ከሰዎች ሕፃናትን ያከበረበት ቀን ነው። ከእንስሳት የተናቀችውትን አህያ ያከበረበት ቀን ነው። ከግዑዛን ፍጥረታት ሰዎች አይጠቅምም ብለው የሚረግጡትን ድንጋዩን ያከበረበት ቀን ነው። ልብ በሉ። እግዚአብሔር ምን ያህል ፍጥረቱን ሁሉ እንደማይዘነጋ ተናቀ ተዋረደ የተባለውን ሁሉ ለክብር እንደሚያበቃ ዛሬ ያሳየበት ቀን ነው። ጌታ መድኃኔዓለም ሁላችንን ከውርደት ወደ ክብር ታሪካችንን ይለውጥልን። ልብ በሉ። ኢየሱስ ክርስቶስ ወደ ኢየሩሳሌም የሄደበት ትልቁ ዓላማ ቤተ መቅደሱን ለማጽዳት ነው። በአህያይቱና በውርንጭላይቱ ላይ ሆኖ ክርስቶስ የአባቱ ቤት የንግድ ቤት ሆኖ ነበርና የቀማኞች ዋሻ የሌቦች መሸሻ አድርገውት ነበርና ያንን ቤተ መቅደስ ለማጽዳት በተናቀችው አህያ ላይ ሆኖ ክርስቶስ ወደ ቤተ መቅደስ ሄደ። እግዚአብሔር ማጽዳት ሲፈልግ ዕውቀት አይደለም የሚፈልገው፣ ትህትና። እግዚአብሔር ቤቱን መስራት ሲፈልግ ቆሻሻውን የተበላሸውን ነገር ማጽዳት ሲፈልግ ዝቅ ያለውን ነገር ነው የሚመርጠው። ብዙ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልከቱ፣ ታላላቅ ቤተ መቅደሶች የሚገነቡት እዚህ ግቡ በማይባሉ ምስኪን ምእመናን ነው የእግዚአብሔር ቤት ለክብር የሚበቃው። ብዙ ፕሮፌሰሮች እያሉ፣ ብዙ ዶክተሮች እያሉ፣ ብዙ ኢንቨስተሮች እያሉ፣ ብዙ በገንዘባቸው የከበሩ ሰዎች እያሉ ታላላቅ ካቴድራሎችን እግዚአብሔር ቤቱን የሚያንቆጠቁጠው በምስኪን ምእመናን ላይ እያደረ ነው። ክብር ለስሙ ይሁን። ዛሬ ቤተ መቅደሱን በተናቀችቱ አህያ ላይ አድሮ ገብቶ ጌታ ታሪክ የሰራበት ቀን ነው። ለምን በአህያ ሄደ? ብዙ የተሻሉ ፈረሶች እያሉ አህያን ለምን መረጣት ብንል ስለ 2 ነገር ነው። አንደኛ በእስራኤላውያን ልማድ ነቢያት የሰላም ዘመን ሲመጣ በአህያ ላይ ሆነው ነው ወደ ከተማ ገብተው የሚሰብኩት። የሰላም ዘመን ሲሆን፣ የጦርነት ዘመን የረሃብና የቸነፈር ዘመን ሲመጣ በፈረስ ላይ ተቀምጠው ነው የሚገቡት። ምልክታቸው ይሄ ነው። ልክ ነቢያት በፈረስ ተቀምጠው ሲያልፉ ህዝቡ ደረቱን መድቃት ይጀምራል። ቃል እንኳን ባይናገሩ ጦርነት ሊመጣ ነው፣ ረሃብና ቸነፈር ሊመጣ ነው እያሉ ምልክት ይሰጧቸዋል። በፈረስ ላይ ከሄዱ፣ በአህያ ላይ ከሄዱ ግን ከእንግዲህ ሰላም መጣ ማለታቸው ነው። ለዚህ ነው ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የጽዮን ልጆች ወይ ደስ ይበላችሁ፣ እነሆ ንጉሥሽ በአህያና በውርንጭላይቱ ላይ ሆኖ ወደ አንቺ ይመጣል፣ ኢየሩሳሌምም እልል በይ ተብሎ ስለ ጌታ ትንቢት ተነግሯል። ስለዚህ አህያን የመረጠበት ጌታ ዘመነ ሰላም መጣላችሁ ሲል ነው። እሱ የሰላም አምላክ ነዋ። እሱ የደስታ ጌታ ነዋ። ከሱ ውጪ ረፍትን የሚሰጥ ማንም የለማ። በመጽሐፍት እንደተጻፈው ነው ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። አማኑኤል ክብር ለስሙ ይሁን። ኢሳይያስ 9:6 ላይ የሰላም አለቃ ክርስቶስ ኢየሱስ ሰላምን ሊሰጥ መጥቷልና በአህያ ላይ ተቀምጦ መጣ።
እውነተኛ የእረፍት ጌታ ነውና ለ5500 ዘመን ረፍታተው በጭንቀትና በሰቆቃ ይኖሩ ለነበሩ የአዳም ልጆች ሁሉ እውነተኛ የነፍስ ረፍት ሊሰጥ እንደመጣ ለማስረዳት በአህያ ላይ ተጭኖ ጌታ መጣ። ጌታ ወደኛም ልብ ይምጣ ክርስቶስ። ሰላማችን እሱ ነዋ፣ ረፍታችን እሱ ነዋ። በቤታችን ብዙ ችግር ያለብን ሰዎች አለን፣ ጭንቀት ያዘን። በብዙ ስትረስ ግራ የገባን ሰዎች አለን። ኢየሱስ ሆይ ና በሉት ወገኖቼ። ማራናታ እያላችሁ ጸልዩ። ሰላምን የሚሰጣችሁ እሱ ነው። በትዳራችሁ ሰላም ያጣችሁ፣ ጤናችሁ ጎድሎ ሰላም ያጣችሁ፣ እንቅልፍ ያጣችሁ፣ ኑሯችሁ በተሰነጠቀ አለት ውስጥ የማለፊያ እህል የጠበበባችሁ፣ ዓለም ፊቷን ያዞረችባችሁ፣ ከሰው በታች ሆንኩኝ የምትኑ የህሊና ሰላም ያጣችሁ ሰዎች እውነት እላችኋለሁ ወገኖቼ ክርስቶስ ኢየሱስን ወደ ልባችሁ ዙፋን ጋብዙት። እኔ ሰላሜን እሰጣችኋለሁ ነው ያለው ጌታ ዮሐንስ 14:27 ላይ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም፣ ልባችሁ አይታወክ አይፍራ። አሚን። ሰላሙን ያብዛልን ክርስቶስ። ምድራችን ሰላም አጣለች፣ ሀገራችን ሰላም አጣለች። ወጥቶ መግባት ሰቀቀን ሆኖበታል ወገናችን። ረሃብ ይዞታል ህዝባችን። ጦርነት በየቦታው ነው። ወገን በወገኑ ላይ ከፍቷል፣ ደም ይፈሳል። ሰው በሰው ላይ አውሬ ሆኗል። ያለ ኢየሱስ ክርስቶስ ኢትዮጵያ ሰላሟን ማግኘት አትችልም ወገኖቼ። ለዓለምም ሰላምን ማስጠት የሚችሉ የሰላም አምባሳደሮች አይደሉም፣ ክርስቶስ ኢየሱስ ብቻ ነው። ኢየሱስ የሌለበት የሰላም ቢሮ ለዓለማችን ሰላምን ማምጣት አልቻለም። በጠረጴዛ ዙሪያ ብዙ ይነጋገራሉ የዓለም መንግስታት። የሰላም አምባሳደሮች በየሀገሩ ይሾማሉ። የሰላም ልዑካን የሚባሉ ሀገር እያቋረጡ ይሄዳሉ። ምድራችን እስካሁን ግን በጦርነት እየተናጠች ነው። ለምን? ክርስቶስ ኢየሱስን በልባቸው አላነገሱትም። ክርስቶስን ማራናታ አላለም ህዝብ። ጌታ ግን ወደ ኢየሩሳሌም ሄዶ አለቀሰላት ይላል። ሰላምሽን ገፋሽ፣ እነሆ ሰላምሽን ልታገኚ መጥቼ ነበረ ግን አልተቀበልሽኝም ብሎ ጌታ እንባውን ረጨ ይላል። ዛሬ በኦሳና ዕለት ሉቃስ 19:41 ላይ ሕፃናት እልል እያሉ ሲቀበሉት፣ ሐዋርያት ሲያሸበሽቡለት፣ አይሁዳውያን ግን ይቃወሙት ነበር የሰላሙን ጌታ። ሊቀበሉት አልወደዱም። ኢየሱስ እንባውን ረጭቶ ሄደ። ዛሬም ጌታ ያዝናል በሚገፉት ሰዎች፣ በልባቸው ስፍራ በማይሰጡት ሰዎች፣ የሰላሙን ንጉሥ መቀበል ጭንቅ ለሚሆንባቸው ሰዎች ያዝንባቸዋል። እኛ ግን እድለኞች ነን ወገኖቼ። ክርስቶስን ፈልገን በመቅደሱ አለን። ስሙን እየጠራን እያመለክነው ነው፣ እየዘመርን ነው፣ ወንጌሉን እየሰማን ነው። ክርስቶስ ከኛ ጋር አለ። ክብር ለስሙ ይሁን። 2ም 3ም ሆናችሁ በስሜ ባላችሁበት እኔ በመካከላችሁ እገኛለሁ። ቃሉ እውነት ነው፣ ነገሩም ትክክል ነው። እርሱም ኤልሻዳይ ነው። ለቃሉ የታመነ ጌታ ነው። ክርስቶስ ያለው ሰው ሰላም አለው። አስቀድሰ ስትሄድ ልብህ ደስታ ነው የሚሰማው። በዓለም ማታገኙን ሰላም እናቴ አስቀድሰሽ ጸበል ጠጥተሽ ቆርበሽ ወንጌል ሰምተሽ ስትሄጂ የእግዚአብሔር መንፈስ ካንቺ ጋር ይሆናል። ፍጹም ሰላም ታገኛለሽ። ኢየሱስ ሰላም ነው። ክርስቶስ ፈታችሁ አምጡልኝ አለ። ያቺ አህያይቱና ውርንጭላይቱ የአህዛብና የቤተ እስራኤል ምሳሌዎች ናቸው። አህዛብና ህዝብ የኢየሩሳሌም ሰዎችና የአህዛብ ሰዎች ጣዖት አምላኪዎች ዘመናቸውን ሙሉ በእስራት የኖሩ ሰዎች ናቸው። ዛሬ ጌታ ኢየሱስ የፈታበት ቀን ነው። ህዝቡን ፈታችሁ አምጡልኝ አለ። በቅዱሳን ሐዋርያት አድሮ ለታሰሩ ሰዎች ኢየሱስ መፍትሄ ነው። በኃጢአት ለታሰሩ፣ በነውር ለተያዙ፣ የዲያብሎስ ቀንበር ለተጫነባቸው ሰዎች ሁሉ ቀንበራቸውን መስበር የሚችለው እርሱ የድንግል ልጅ ክርስቶስ ኢየሱስ ብቻ ነው። ፈታችሁ አምጡልኝ። ዛሬም ጌታ ሰዎች እንዲፈቱ ይፈልጋል። በሱስ የታሰሩ ሰዎች፣ በኃጢአትና በነውር የታሰሩ ሰዎች፣ ዲያብሎስ በብዙ ነገር
ተብትቦ የያዛቸውን ሰዎች ጌታ ሊፈታቸው ይፈልጋል። እንዲህ ይላል መጽሐፍ ቅዱስ፣ እነሆ ቀንበርህን እሰብራለሁ፣ እስራትህንም እበጥሳለሁ፣ ከእንግዲህ ወዲህ ለሌላ አትገዛም ይላል። ኤርምያስ 30 ቁጥር 8 ላይ እስቲ ይህን ቃል ከኔ ጋር በሉት። ቀንበርህን እሰብራለሁ፣ እስራትህንም እበጥሳለሁ፣ ከእንግዲህ ወዲህ ለሌላ አትገዛም። ክብር ለስሙ ይሁን። በሽታ የገዛን ሰዎች ከእንግዲህ አንገዛም። ሰይጣን የገዛን ሰዎች ከእንግዲህ መፈታት ሆኖልናል። በኃጢአትና በበደል ቀንበር ውስጥ ለተጫንን ሰዎች ቀንበራችንን ክርስቶስ ኢየሱስ ሰብሮልናል። ክብር ለስሙ ይሁን። እልልታ ሰውለት ለዚህ ጌታ። ፈታችሁ አምጡልኝ። የመፈታት ቀን ነው ዛሬ ወገኖቼ። ቤተ ክርስቲያን ጸልያልናለች በስሙ ከኃጢአት ማሰሪያ እንድንፈታ ካህኑ ኑዛዜ አድርጎልናል። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ ይትፈታ ይሆናል ብሎ ለቅዱሳን ሐዋርያትና ለካህናት በሰጠው ስልጣን ዛሬ መፈታት ሆኖልናል። ማቴዎስ 18:18 ላይ በቃ ክርስቶስ ዛሬ በስሙ ለሚያምኑ ሰዎች የሚፈታ ነፃ አውጪ ጌታ መሆኑን ያሳየበት ቀን ነው። አህያይቱና ውርንጭላይቱ ለሰው ልጆች ምሳሌ ናቸው። ታስረው ነበረ፣ ተይዘው ነበረ። ዛሬ ብዙ ሰዎች የታሰሩ አሉ፣ መፈታትም ይፈልጉ አሉ ወገኖቼ። አትላንታ ከተማ ውስጥ በሱስ የታሰሩ ብዙ ኦርቶዶክሳውያን አሉ። በኃጢአትና በነውር በሰዶማዊነት የታሰሩ ብዙ ወጣቶች አሉ። በድራግና በአልኮል ሱስ የታሰሩ ብዙ ክርስቲያኖች አሉ። ጌታ እነዚህን ሰዎች መፍታት ይፈልጋል። ማንም እንደታሰረ እንዲሄድ ፈቃዱ አይደለም። ማንም ከነነውሩ እንዲሞት ክርስቶስ ፈቃዱ አይደለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም ማሳርፋችኋለሁ ነው ያለው። ክብር ለስሙ ይሁን። ማቴዎስ 11:28 ላይ ማሳረፍ፣ መፍታት፣ ማጽናናት፣ ሕይወት መስጠት የክርስቶስ የባህሪ ገንዘቡ ነው። ይሄንን ሊያሳየን ነው ዛሬ ጌታ በአህያይቱና በውርንጭላይቱ በተፈቱት አህዮች ላይ ተጭኖ ጌታ የሄደው። ታውቃላችሁ ጌታ ከፈታን በኋላ የሱ ማደሪያ ነው የሚያደርገን። ማንንም ኃጢአተኛ ብሎ አይንቅም። ከኃጢአታችን ካጠበን ከፈታን ከቀደሰን በኋላ መልሶ ያድርብናል፣ ይዋሃደናል። የሚገርማችሁ አህያይቱ ለዘመናት ተገፍታ የኖረች ነች። ኢየሱስ ካረፈበት በኋላ ግን ምንጣፍ ተጎዘጎዘላት። አንድም ቀን ሰዎች ዞር ብለው ያላዩት አህያ ኢየሱስ ከተቀመጠበት በኋላ ግን ክብር ተሰጣት። እንዲህ ነው ክብራችን ክርስቶስ ነው ወገኖቼ። በሰው ፊት ሞገስ የሚያሰጠን አማኑኤል ነው። በሰው ፊት እንድንወደድ የሚያደርገን ክርስቶስ ኢየሱስ በልባችን ውስጥ ሲነግስ ብቻ ነው። የዛኔ ሕዝብም አሕዛብም አጋንንትም ዲያብሎስም እኛን ባየ ቁጥር ይደነግጣል፣ ያከብረናል። አንድ ነገር ተናግሬ ትምህርቴን ላብቃ። አህያይቱ ክርስቶስን ስትሸከም በጣም አጭር ለሆነች ደቂቃ ነው ጌታ የተቀመጠባት። የተሰጣት ክብር ግን ልዩ ነው። አጭር ደቂቃ ስለተቀመጠባት ምንጣፍ ተነጠፈላት፣ ተጎዘጎዘላት። እመቤታችን ምን ያህል ጊዜ ነው ጌታን የተሸከመችው? 9 ወር ከ5 ቀን በማህፀኗ 3 ዓመት ከ3 ወር በክንዶቿ ታቅፋ ተሸክመዋለች። ዛሬ ድንግል ማርያምን አክብር ስትለው የሚያንገፈግፈው ሰው አለ። አህያ ክብር ካገኘች፣ አህያ ይህን ያህል መወደድ ከተሰጣት፣ ለትንሽ ደቂቃዎች ክርስቶስን ተሸክማ ሰዎች ካጨበጨቡላት ለድንግል ማርያም ብንዘምር ያንስባታል እንዴ? ክብርን ብንሰጣት እልል ብንንላት ለድንግል ማርያም ያንስባታል እንዴ? እስቲ አመስግኑ። ክብር ለድንግል ማርያም። በማህፀኗ የተሸከመች በጀርባዋ አዝላ የተሰደደች ጡቶቿን ያጠባች በደረቶቿ ላይ ለታቀፈች ለዚች እናትማ ከክብር ሁሉ በላይ ክብር ከውዳሴ በላይ ውዳሴ ሊሰጣት ይገባል። ስለዚህ ጌታ ኢየሱስ ክርስቶስ ዛሬ
በአህያይቱና በውርንጭላይቱ ላይ ሆኖ ወደ ኢየሩሳሌም ገባ። አይሁድ ተቃወሙ። ሕፃናት ግን ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ እርሱ ብሩክ ነው፣ ሆሳዕና በአርያም እያሉ የዳዊትን መዝሙር እየጠቀሱ ማመስገን ጀመሩ። ታምረ ኢየሱስ ላይ ሌሊት ከመጣችሁ ይሄንን ከየት አመጣችሁ ብለው አይሁድ ጠየቋቸው ሕፃናቱን። መላእክት ሲዘምሩ አትሰሙም ወይ? ከነሱ ነው የሰማነው አሏቸው። ሕፃናት አያችሁ፣ ለሰው የማይታየው ለነሱ ይታያቸዋል። እኛም ስናነበው ወንጌሉን በጣም ነው ሰርፕራይዝ የሚያደርገን። እነዚህ ጨቅላ ሕፃናት ከእናቶቻቸው ክንድ እየዘለሉ እየወረዱ ሆሳዕና በአርያም እያሉ ይዘምሩ ነበር። መዝሙር አስጠኝ የላቸውም። መጽሐፍ ቅዱስ አልተማሩም። ይሄንን ጥቅስ ማንም አላሸመደዳቸውም። እነሱ ግን ይዘምሩ ነበር። ለካ የሚሰሙት የመላእክት ዝማሬ አለ ከጌታ ጎን። አህያይቱን ዙሪያውን ከበው ለክርስቶስ የሚዘምሩ ሰማያውያን መላእክት ነበሩ። ይህንን እየሰሙ ነው ሕፃናቱ ሆሳዕና በአርያም እያሉ ወደ ቤተ መቅደስ ክርስቶስን ይዘው ሄዱት። ይሄ ዝማሬያችን የመላእክት ዝማሬ ነው። የዛሬ ምስጋናችን ከሰማያውያን ጋር አንድ የሆንበት ነው። ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን። ቅዱስ ያሬድ ዛሬ ሰውና መላእክት አንድ ሆኑ፣ ክርስቶስን በአንድ ቋንቋ በአንድ ምስጋና አከበሩት እንዳለ በልደቱም በሆሳዕናም ቀን ሰውና መላእክት በአንድነት የዘመሩበት ቀን ነው። ይሄን ክብር የሰጠን ጌታ ክብር ለስሙ ይሁን። ፈታችሁ አምጡልኝ ብሏል። ዛሬም ከኃጢአታችን ከበደላችን ክርስቶስ እንዲፈታን የእናቱ ምልጃ የመላእክቱ ተራዳይነት ሁላችንን ይርዳን። ወገኖቼ ሕማማት እንግዲህ ከፊት ለፊታችን አለ። በየቀኑ ስግደት አለ፣ በየቀኑ ጸሎት አለ። ዛሬ የመጨረሻውን ፍታት አድርገናል። 5500 ዘመንን የምናስብበት ነው ሕማማት። ያን የጨለማ ዘመን ጌታ ከመወለዱ በፊት የነበረው። ስለዚህ ባካችሁ ከጧት ጀምሮ ቤተክርስቲያን ክፍት ነው። እየመጣችሁ ጸልዩ፣ ስገዱ፣ በጌታ ፊት እንንበርከክ፣ በአምላካችን ፊት እንቁም። በቤታችሁ ብዙ ነገሮች በረከት ማግኘት የምትችሉት በጌታ ፊት ስንሆን ነው። እንደው ለአንድ ሰዓትም ቢሆን ሰራተኞች ትኖራላችሁ፣ ተማሪዎች ትኖራላችሁ። እንደምንም ግን ሽርፍራፊ ሰዓቶችን አመቻችታችሁ በጊዜ መታችሁ ፕሮግራም ተነድፏል። ጸሎቱን ተካፍላችሁ ስግደቱን አደርሳችሁ እንድትሄዱ ቤተክርስቲያን ጥራችን ታስተላልፋለች። የእግዚአብሔር ሰላም ከሁላችን ጋር ይሁን። ቃለ ሕይወት የሰማልን መምህራችን መንግስቱን ያወርስልን። ከዚህ በመቀጠል መባ 690 እህተ ማርያም 100 ብር 790 በአጠቃላይ ገብረ ሚካኤል ነፍስ ይማር ጸብረ ጻዲቅ ተዘጋጅቷል። እየያዛችሁ እንድትሄዱ። ከዚህ በመቀጠል የደብራችን አስተዳዳሪ ክቡር መላከ ሰላም ቀሲስ ኤፍሬም ከበደ የመጨረሻውን ጸሎት ፕሮግራም የመሩልናን ወደ እሳቸው ወስዳቸዋል። በድጋሚ እንደምን አረፈዳችሁ። እንኳን ደህና መጣችሁ። እንኳን አደረሳችሁ። መምህራችን መጋቢ ሃይማኖት መምህር ኢንጂነር ታሪኩ አበራ ቃለ ሕይወት ያሰማልን፣ መንግስቱን ያወርስልን። እጅግ በጣም አጥንትን ሰርስሮ የሚገባ ሕይወትን የሚያለመልም ሕይወትን የሚቀጥል የእግዚአብሔርን ቃል በልባችን ዘርቶብናል። እንግዲህ የተዘራው ዘር ልባችን ደግሞ መልካም ማሳ ሆኖ በመልካም ማሳ በለሰለሰ ማሳ ላይ የወደቀች ፍሬ አንዷ 30 60 100 ከዛም በላይ እንዳፈራች አሁን ደግሞ በመምህራችን የተሰጠው የእግዚአብሔር ቃሉ በልባችን እንዲበቅል እንዲያብብ እንዲያፈራ ስራ እንድንሰራበት ንስሐ እንድንገባበት ተመክረናል፣ ሰምተናል። እግዚአብሔር አምላካችን ቃሉን በልባችን እንዲያጸናልን የእሱ ቅዱስ ፈቃድ ይሁንልን። ቃለ ሕይወት ያሰማልን፣ መንግስቱን ያወርስልን። እጅግ በጣም እንወዳሃለን። በጣም ድሮ በኢትዮጵያ በቅዱስ ዮሴፍ ቤተክርስቲያን እያስተማረ በነበረበት ጊዜ ነው ቪዲዮውን
ስከታተል የነበረውና አንዲት ጽዮን የምትል በተለይ ጽዮን እንዴት አድርጎ እንደተነተናት በጣም በሚገርም ሁኔታ በዛ ካሴቱ ነው የማውቀው እና አይን ለአይን ለመታየት በጣም ስጓጓ ነበር። የእግዚአብሔር ቅዱስ ፈቃዱ ነው እንግዲህ በዚህ ቦታ ወደኛ ጋር በቋሚነት በስብከተ ወንጌል ኃላፊነት ለማገልገል መጥቷል። አልወደዳችሁትም? እስኪ መልካም እግዚአብሔር የሚጠቀምበት እግዚአብሔር ጸጋውን ያበዛለት መምህር ነው። እንግዲህ ሁላችሁ ደግሞ እዚህ እንግዲህ ቤተክርስቲያን ልጆች እናት አባት የለንም። እናቶቻችንም አባቶቻችንም እናንተ ሆናችሁ የሚያስፈልግ ነገር ካለ እናንተ ሆናችሁ የቤተክርስቲያን